ኢትዮጵያ ከነዳጅ ጥገኝነት የምትላቀቅበት ታሪካዊ ምዕራፍ ላይ ደርሳለች። የትራንስፖርትና ሎጂስቲክ ሚኒስቴር የነዳጅ ቁጠባ ሀገራዊ ጥሪ አውጥቷል። ከመንግስት መኪኖች እስከ ግል ተሽከርካሪ፣ ከአጭር ጉዞ እስከ ረዥም የጭነት ጉዞዎች ሁሉም ነገር ሊቀየር ነው። በዛሬው ፕሮግራማችን ሚኒስቴር መስሪያ ቤቱ ይፋ ያደረጋቸውን 10 ዋና ዋና ነጥቦችንና በእናንተ ኑሮ ላይ የሚያመጡትን ለውጥ በዝርዝር እንመለከታለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በትናንትናው ዕለት ሚኒስትሩ በግልጽ እንዳስቀመጠው የሀገሪቱን የትራንስፖርት ዘርፍ ወደ ታዳሽ ኃይል ምንጮች ማሸጋገር አማራጭ የሌለው ጉዳይ ሆኗል። ለዚህም የሚከተሉት ጥብቅ መመሪያዎችም ተቀምጠዋል። በነዳጅና በኤሌክትሪክ የሚሰሩ ፕላጊን ሃይብሪድ ተሽከርካሪዎች ከእንግዲህ ነዳጅን ትተው በኤሌክትሪክ ብቻ እንዲንቀሳቀሱ ግፊት ያደርጋል። በፌዴራልም ሆነ በክልል ደረጃ ያሉ ሁሉም የመንግስትና የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ እንዲቀየሩም ትዕዛዝ ተሰጥቷል። ይህም መንግስት ለለውጡ አርአያ መሆን ያሳየ ሲሆን በጭነት ተሽከርካሪዎች ትራንስፖርት ላይም ትልቅ የሆነ ክፍፍል ተደርጓል። ከ20 ቶን በላይ የሚጭኑ ደግሞ ወደ ተፈጥሮ ጋዝ እንዲቀየሩ መንግስትና የግል ዘርፍ በቅንጅት እንዲሰራ ጥሪ የቀረበ ሲሆን ለውጡ ከመኪና አልፎ ወደ እኛም ተጠቃሚዎች መጥቷል። ሚኒስትሩ ዜጎች እንደሚሉት የፈለገውን አዲስ ባህል አለ ቢባልም ከአንድ ቤት 3 እና 4 መኪና ይዞ ከመውጣት በጋራ አንድ መኪና መጠቀምን ማዳበር እንዲችሉም ጥሪ አቅርበዋል። አጫጭር የከተማ ጉዞዎችን በእግር ወይንም በብስክሌት በማድረግ ጤናንም ነዳጅንም መጠበቅ እንደሚቻል አሳስበዋል። አሽከርካሪዎች ነዳጅ የሚቆጥብ የአነዳድ ስልት እንዲወስዱና እንዲተገበሩም የታለመ ቢሆን ጥራትና ቁጥጥር ምንም አይነት መጭበርበር እንዳይኖርም በጥብቅ እንደሚሰራ አሳስበዋል። ከሰሞኑም ከዚሁ ጋር በተያያዘ የጭስ ልኬት መመሪያን 100% ተግባራዊ እንደሚያደርግ ሚኒስቴር መስሪያ ቤቱ ያሳሰበ ሲሆን ተሽከርካሪዎች ኦሪጂናል መለዋወጫዎችን ብቻ እንዲጠቀሙና ወቅታዊ ጥገና እንዲያደርጉ ማሳሰቢያም ተሰጥቷል። በኢትዮጵያ ስታንዳርድ የጸደቁ የነዳጅና ጭስ መቆጣጠሪያ ቴክኖሎጂዎችን መጠቀም ግዴታ የሆነ እንደሚመጣም የተገለጸ ሲሆን ይህ ሁሉ ጥረት ለምንድን ነው? ሚኒስትሩ 3 ዋና ምክንያቶችንም አስቀምጠዋል። በመጀመሪያ ደረጃ ለነዳጅ የሚወጣውን ግዙፍ የሀገር ሀብት መቀነስ እንዲሁም ንጹህ አየርና ጤናማ አካባቢን መፍጠር፣ ከዚህ ባሻገር ዜጎችን በየጊዜው ከሚለዋወጠው ዓለም አቀፍ የነዳጅ ዋጋ ስጋት ነፃ ማድረግ እንደሆነም ተገልጿል። በዚህም የተነሳ የኢትዮጵያ የትራንስፖርት ዘርፍ ወደ ኤሌክትሪክና የተፈጥሮ ጋዝ የማሸጋገርና የነዳጅ ቁጠባ ሀገራዊ ጥሪ በሚል የትራንስፖርት ሎጂስቲክ ሚኒስትሩ ይህንን የመሰለ መግለጫ አውጥቷል። በዚህም የተነሳ የሀገሪቱን የትራንስፖርት ዘርፍ ከነዳጅ ጥገኝነት ለማላቀቅና ወደ ታዳሽ የኃይል ምንጮች ለማሸጋገር የሚያስችል ሀገራዊ ጥሪም ነው። ወቅታዊውን ዓለም አቀፍ ጫና ለመቋቋምና የሀገርን ኢኮኖሚ በዘላቂነት ለመታደግ በሚል ሚኒስትሩ በሁሉም የህብረተሰብ ክፍሎች በመንግስትና በግል ተቋማት ዘንድ ተግባራዊ እንዲሆን ያላቸውን ነጥቦችም ይፋ አድርጓል። በተለይ በፌዴራልና በክልል ደረጃ ያሉ ሁሉም የመንግስትና የፕሮጀክት ተሽከርካሪ ሙሉ በሙሉ ወደ ኤሌክትሪክ እንዲዞሩ የተያዘው እቅድ በስፋት ተግባራዊ እንዲደረግና እንዲሸጋገር ቁርጥ ውሳኔ ያሳሰበ ሲሆን ባቡሮችና ባሶችን ጨምሮ ሌሎች የህዝብ ትራንስፖርት አገልግሎቶች በወጣላቸው ታሪፍና መርሃ ግብር ያለማቋረጥ አገልግሎት እንዲሰጡ ማዟል። ባጭሩ ሀገርን ከጥገኝነት ማላቀቅ በሚደረገው በዚህ ሀገራዊ ጥሪ ላይ ሁላችንም የድርሻችንን እንድንወጣ ጥሪ የቀረበ ሲሆን መኪናችሁን ወደ ኤሌክትሪክ ለመቀየር ዝግጁ ናችሁ ወይስ አሁንም በነዳጅ መቀጠል ይሻላል ትላላችሁ? ሀሳብ አስተያየታችሁን በኮመንት አስቀምጡልን። ከሰሞኑ እንግዲህ በተሽከርካሪ ዙሪያ እጅግ የተለያዩ አዳዲስ መመሪያዎች እየወጡ ይገኛሉ። በተለይ በባለፈው ከነዳጅ ዋጋ ጋር ተያይዞ የነዳጅ ታሪፍ በተሽከርካሪዎች ዘንድ ሙሉ በሙሉ እንግዲህ ተግባራዊ እንዲደረግና ጭማሪውን መሰረት በማድረግ አገልግሎት እንዲሰጡ ሚኒስቴር መስሪያ ቤቱ አሳስቧል። ከዚሁም ጋር ተያይዞ እንግዲህ በባለፈው ሳምንት መረጃውን ወደ እናንተ ባላደርሰውም የነዳጅ ዋጋ እንግዲህ ዓለም አቀፍ በተለይ የምስራቅ አፍሪካው ጦርነት
እጅግ በከፍተኛ ሁኔታ ነዳጅ እየተባባሰና ዋጋው እየጨመረ ባለበት ሰዓት መንግስት ጭማሪ ማድረጉን በሁሉም ነዳጆች ላይ ይፋ አድርጓል። በመጨረሻም አሜሪካ ለመግባት $15000 መክፈል ግዴታ ሊሆን እንደሚችል አዲስ መመሪያ ተሰምቷል። የአሜሪካ ፕሬዝዳንት የዶናልድ ትራምፕ መስተዳደር አሜሪካ መግባት በሚፈልጉ የተለያዩ ሀገራት ዜጎች ላይ የጣለውን የገንዘብ ማስፈጸሚያ ከመጪው መጋቢት 24 ቀን 2018 ጀምሮ ተግባራዊ እንደሚደረግ የጀርመን ድምፅ ዘግቧል። የትራምፕ አስተዳደር ከዚህ ቀደም ባወጣው ደንብ የ38 ሀገራት ዜጎች የአሜሪካ ቪዛ ለማግኘት ከሌሎች ነባር መመዘኛዎች በተጨማሪ $15000 እንዲያደርጉ ተወስኗል። ትናንት ደግሞ ኢትዮጵያን ጨምሮ የተለያዩ 12 ሀገራት ዜጎች ከዝርዝሩ ውስጥ መካተታቸውን የዩናይትድ ስቴትስ ባለስልጣንም አስታውቋል። አብዛኞቹ የአቃፊ ሀገራት ናቸው የተባለ ሲሆን ከመጋቢት 24 ጀምሮ ገቢር ይሆናል በተባለው ደንብ መሰረት የ50ዎቹ ሀገራት ዜጎች ለስራና ሀገርን ለመጎብኘት የሚያገለግል ቢ1 እና ቢ2 የተባለውን ቪዛ ለማግኘት $15000 ማስያዝ እንዳለባቸው ውሳኔ መተላለፉ ተሰምቷል። ዛሬ እንግዲህ እጅግ በጣም ወሳኝ የሆኑ መረጃዎችን በተለይ አሁን ላይ ከነዳጅ እጥረት ጋር ተያይዞ ያለውን የትራንስፖርትና ሎጂስቲክ ሚኒስቴር ሙሉ መግለጫ ወደ እናንተ አድርሰናል። ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።